አሁን የልጁ ፍቅር እያጓጓው ነው ያለው። አንቺ ደግሞ እዛ ጋር በይሉንታ ይዘሸዋል፣ ልጁን በቁሳቁስ ይዘሸዋል፣ እዛ ጋር ማለት ነው በገንዘብ ገዝተሸዋል እንደቃ። በእውነት እንግዲህ ተናግራለች የሄርሜላ አንድ ዘመዷ። ሄርሜላን አብርሽ ወዳው ሳይሆን በመተት ይዛው ነው ብላለች ማለት ነው። እና አብርሽ ወዶ ይመስላችኋል? ሩታ ያንን ሁሉ መስዋዕት የከፈለችለትን ያንን ሁሉ ዝና ሞገስ በዓለም ተወዳጅ በሚሊዮን እንዲታዩ ያደረገችውን ሆን ብሎ የሚከዳት ሆን ብሎ የሚጠላት ይመስላችኋል? እውነቴን እኮ ነው። አሁን ስለዚህ ልጅ አስታራቂ ነው። ልዑልዬ ደግሞ ሊያስታርቃቸው ነው፣ እያደገላቸው ነው። እህትም ያስፈልገዋል ልዑል። እንግዲህ ሩታዬም ያው ሆዷ ቅሪት እንደሆነ ተናግራለች ከዚህ ቀደም። ውሽሚት ሂጂ ወደ ሌላ፣ ላንቺ ያለው የትም አይሄድም። ከሰው ትዳር መሀል ውጪ። ባልና ሚስት እንኳን ባልና ሚስት እግርና እግርም ይጋጫል። ለምን ተጣልተዋል ተፋተዋል የምትሉ ማለት ነውና አብርሽም ስህተት እየሰራክ ነው። በዚህ በሩጫ ሄደክ ለሄርሜላ ቀለበት ማድረግ አልነበረብክም። አንተ ተናግረካል ሄርሜላ እንደማታገባት፣ ግን ሩታ እንዲቆርጥላት እያስመሰልክ እንደሆነ፣ ይሄ ደግሞ የሴት ልጅ ህይወት ላይ እየተጫወትክ እንደሆነ ነው የሚያሳየው። ኤፍሬምም የተናገረው ይሄንን ነበር። ልጃችሁ ገና ሳይጠነክር ሌላ ሴት ጋር ይሄከው ከሩታ ምን ያህል ፍቅሩ ቢወጣልክ ነው? ሩታን ዛሬ አይደለም የምናቃት፣ ከ4 ከ3 አመት በፊት ነው የምናቃት እያለክ ነው ማለት ነው።